ክብር ለጌታ ለኢየሱስ ይሁን። ባለፈው ሳምንት አንድ ርዕስ ጀምረናል። ዛሬ እናጠቃልላለን። ርዕሳችን የኤልዛቤልን መንፈስ መምታት የሚል ነው እና ርዕሱን የወሰድነው እንዲሁ መምታት አምሮን አይደለም። እስቲ አሁን ደግሞ ንምታ ብለን ሳይሆን መጽሐፍ ቅዱስ ራሱ ላይ የተቀመጠ ነገር ነው። ክብር ለኢየሱስ ይሁን እና ቃል በቃል ነው ከዛ የወሰድኩት። መነሻዬ ሁለተኛ ነገሥት ምዕራፍ 9 ነው። እሱን አንብበን ጸልያለሁኝ። ይሄንን መልእክት ሁሉ ጊዜ ስታስቡ ምዕራፍ ሁለተኛ ነገሥት ምዕራፍ 9 ቁጥር 6ን እንድታስቡ ፈልጋለሁ። ሁለተኛ ነገሥት ምዕራፍ 9 ቁጥር 6 ርዕሱ ነው ማለት ነው። በጌታ በኢየሱስ ስም አነባለሁ። ተነስቶም ወደ ቤቱ ገባ፣ ዘይቱንም በራሱ ላይ አፍስሶ እንዲህ አለው፣ የእስራኤል አምላክ እግዚአብሔር እንዲህ ይላል። ማን ነው የሚለው? የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእግዚአብሔር ሕዝብ በእስራኤል ላይ ንጉሥ ትሆን ዘንድ ቀባውህ። የባሪያዎቼን የነቢያትን ደም የእግዚአብሔርንም ባሪያዎች ሁሉ ደም ከኤልዛቤል እጅ እበቀል ዘንድ የጌታህን የአካብን ቤት ትመታለህ። እስቲ እመታለሁ በሉ። እስቲ በደም እንደሚመታ ሰው እስቲ እመታለሁ በሉ። እግዚአብሔር ካስመታ መምታት ነው። አሜን ነው። እግዚአብሔር የምንመታበትን መንፈስ ከሰጠን ምቱ ካለ መንፈስ ላይ አንራራም። ስለዚህ ያንን መንፈስ እንመታለን ማለት ነው። ክብር ለጌታ ለኢየሱስ ይሁን። እዚህ ጋር በተለይ አንድ ቃል አለ፣ እግዚአብሔር ራሱ እበቀል ዘንድ ይላል። ትዝ ይላችኋል፣ እግዚአብሔር አማሌቅን ለመበቀል ፈልጎ እና ሳኦል ሂደህ ምታ ጨርሰህ አጥፋ ሲለው ራራ ይላል እና የመታ የወፋፈሩ ሲያገኝ አይ እነዚህንማ ብሎ ወደ ጓዳ ማስገባት ጀመረ። እና እግዚአብሔር በቃ ከዚህ በኋላ መንግስት ተቆርጧል አለ። እኔ ስጨክን አልጨክንክም፣ የኔም በቀል መበቀል አልቻልክም። አንተ መልካም ሆንክ፣ አንተ ራራህ፣ ከኔ ይልቅ ሩሩህ ሆንክ ብሎ ከዛ በኋላ በቃ መንግስቱ እንደተቆረጠ እግዚአብሔር ቃል ይናገራል። ስለዚህ እግዚአብሔርን ጨከና እንጨክናለን። እስቲ አሜን፣ እስቲ አሜን በሉ። ኢየሱስ ጌታ ነው። እንጸልያለን። ሃሌሉያ ወገኖቼ፣ ይሄንን መንፈስ እንድትካፈሉ ፈልጋለሁ። በጠላት ኃይል ላይ የሚጨክን ቅባት ኃይል በጌታ በኢየሱስ ስም ዛሬ ውስጣችሁ ይግባ። እግዚአብሔርን ብቻ ስሙ፣ እግዚአብሔርን ብቻ አዳምጡ፣ መንፈስ ቅዱስን ብቻ አዳምጡ። አምላኬ ከጨከነ እኔ ጨክናለሁ። ሃሌሉያ ሃሌሉያ። በቀላለሁ፣ የእግዚአብሔርን በቀል በቀላለሁ፣ የእግዚአብሔርን ጭካኔ እጨክናለሁ። እግዚአብሔር አባት ሆይ ስምህ የተባረከ ይሁን። ክብር ላንተ ይሁን። ስለዚህ ጊዜ ስምህ ይባረክ። እግዚአብሔር ሆይ ማደሪያ ይባረክ። በምህረትህ ነው የቆምነው፣ በቸርነትህ ነው የቆምነው። ከኛ መልካምነት፣ ከኛ ጽድቅ፣ ከኛ መልካም ስራ የሆነ አንዳች ነገር የለም። በክርስቶስ ኢየሱስ በመስቀሉ ስራ አድነህን እግዚአብሔር ሆይ አቤቱ አገልጋዮች አድርገህ ሾምከን። እግዚአብሔር ሆይ ወደ አላሰብነው ክብር ውስጥ አስገባ። እግዚአብሔር ሆይ ጠላትን ምክር አፍርሰህ እግዚአብሔር ሆይ በደህንነትና በሰላም ወደ ደሳሳ ጎጆአችን መጣ። እፈልግሃለሁ አልክ፣ እጠቀምብሃለሁ አልክ፣ ታገለግለኛለህ አልክ። ስምህ የተባረከ ይሁን። ምርጫው ካንተ ዘንድ ነው፣ ምርጫው ከሰማይ ዘንድ ነው። ደሴቶች ሆይ ስሙኝ፣ እናንተም በሩቅ ያላችሁ አሕዛብ አድምጡ። እግዚአብሔር ከማኅፀን ጠርቶኛል፣ በእናቴም ሆድ ሳለ መርጦኛል። አፌን እንደተሳለ ሰይፍ አድርጎታል፣ በሰገባውም ሸሽጎኛል። ሃሌሉያ ተብሎ እንደተጻፈ አንተ ባሪያዬ ነህ፣ ባንተም
እቀበላለሁ ተብሎ እንደተጻፈ ይሄ መንፈስ በኢየሱስ ስም ዛሬ በዚህ ቤት ይመጣ። የክብር እሳት በኢየሱስ ስም በዚህ ይመጣ። ዳርቻዎችን ሁሉ የሚደርስ ደሴቶችን ሁሉ የሚደርስ የጠላትን ጉልበት የሚወጋ እግዚአብሔር የጨለማን ጉልበት የሚያፈራርስ ምሽጋቸውን የሚገለብጥ እግዚአብሔር ከተደበቁበት አውጥቶ የሚመታ የእግዚአብሔር ቃል የእግዚአብሔር መንፈስ በዚህ ቤት በኢየሱስ ስም ይለቀቅ ይለቀቅ። ራባጋዳላ ዲያና ማሳካ ፓራዲጋ ባሳፓር ቃልህን አይችሉትም፣ መንፈስህን አይችሉትም። ከቃል ጉልበት የተነሳ ከመንፈስ የተነሳ የመናፍስቶች እግዚአብሔር ገመድ አሁን የተበጣጠሰ ይሁን። ኔትወርካቸው፣ ኃይላቸው፣ ጉልበታቸው የተመታ ይሁን። አንተ ጨክነሃልና እጨክናለሁ፣ አንተ ጨክነሃልና እንጨክናለን። በጌታ በኢየሱስ ስም ስራቸው የተነቀለ ይሁን። ደስቲኒያቸው በኢየሱስ ስም የፈረሰ ይሁን። እቅዳቸው በጌታ በኢየሱስ ስም ገለብጣለሁ። እዚህ ከተማ ላይ የሚሰራ በዚህ በጁን ወር የሚሰራ ወሩን ሁሉ የያዘ የፕራይድ መንፈስ በጌታ በኢየሱስ ስም የኤልዛቤል መንፈስ በኢየሱስ ስም ከከተማው ላይ የተመታ ይሁን። የተመታ ይሁን። ሕፃናትን የሚያረክስ መንፈስ ትምህርት ቤት ውስጥ የሚገባ መንገድ ላይ የሚወጣ ቀጠሮ የቀጠረ በጌታ በኢየሱስ ስም ይሄ የኤልዛቤል መንፈስ የሴሰኝነት መንፈስ የተመታ ይሁን። በጌታ በኢየሱስ ስም የተመታ ይሁን። በጌታ በኢየሱስ ስም የተመታ ይሁን። ሰማይ ይከፈት። ሰይፍ እጆቻችን ይግባ። የጠላት ጉልበት የተገለበጠ ይሁን። እግዚአብሔር ይህን ቤት በክብርህ ሸፍነው በጌታ በኢየሱስ ስም። ክብር ለኢየሱስ ይሁን። ባለፈው የኤልዛቤል መንፈስ እንዴት ይሰራል የሚል አሰራሩን አይተናል። ሁለት አሰራሮችን አይተናል። በጣም አጠር አድርጌ እግዚአብሔር በአንድ ቃልም ውስጥ ይሰራል። አሜን። እንደዛ ምኜ ነው የቆምኩት። ክብር ለኢየሱስ ይሁን። ብዙ ማብራሪያችሁን ስለሰጠን አይደለም፣ ስለዚህ ሰዓቴን በዛ መልክ ነው የምጠቀመው ማለት ነው። እና ሁለት አሰራሮችን አይተናል። እንዴት ነው የምሰራው ስንል የመጀመሪያው ዲሰፕሽንና ማታለል ነው ብለናል። ሁለተኛው ደግሞ ሴክሹዋል ኢሞራሊቲ ነው ብለናል። እና ክፍል አንድም በደንብ ለመስማት እንዲገናኝላችሁ ዩቲዩብ ላይ ማየት ትችላላችሁ። ሶስተኛውን እንቀጥላለን። ሶስተኛው የኤልዛቤል መንፈስ አሰራር የተቀቡትን የሚያሳድድ መንፈስ ነው። አንደኛ ነገሥት ምዕራፍ 19 ከ1 እስከ 3 አካብም ኤልያስ ይህንን ሁሉ እንዳደረገ ነቢያትም ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት። ኤልዛቤልም ነገ በዚህ ነፍስህን ከነዚህ እንደ አንዲቱ ነፍስ ባላደርጋት አማልክት ይህንን ያደርጉብኝ ይህንንም ይጨምሩብኝ ብላ ወደ ኤልያስ መልእክተኛ ላከች። ኤልያስም ፈርቶ ተነሳ። አይ ቲንክ በግሪኩም ፈርቶ ነው የሚለው። ፈርቶ ተነሳ፣ ነፍሱንም ሊያድን ሄደ። በይሁዳ ወዳለውም ወደ ቤርሳቤ መጥቶ ብላቴናውን በዚያ ተወው ይላል። አንደኛ ነገሥት 18:13 ላይ ስትመጡ ደግሞ ኤልዛቤል የእግዚአብሔርን ነቢያት ባስገደለች ጊዜ ብሎ ይናገራል። ባስገደለች ብሎ ይናገራል። እና በዚህ ቦታ ላይ ኤልያስ እግዚአብሔር ከተደበቀበት ተገለጥ አለው፣ ወጣ እና የኤልዛቤልን ነቢያትን በቃ ዛሬ ይለይልን አለ። እግዚአብሔር አምላክ ከሆነ እሱ ይመለክ። በአል ይቅርታ፣ ይሄንኛው በአል እየቀያየርኩ ነው። አይ ቲንክ ትክክለኛው በአል መሰለኝ እና ሚስ ካደረኩኝ ይቅርታ አድርጉልኝ። እንግዲህ የቋንቋ ጉዳይ ነው። እና በአል አምላክ ከሆነ ደግሞ ይመለክ ብሎ ከሰማይ እሳት ጠራ። የጠራው እግዚአብሔር ሃሌሉያ ከተፋለለት በእሳት እና ያ በቃ አለቀ። በዜሮ ተሸነፉን እና የእግዚአብሔር ቃል ሲናገር አንድም እንዳያመልጥ አለና በቂሶን ወንዝ ወስዶ አሳረዳቸው ይላል። እንዲህ አይነት መንፈስ ነበረው ኤልያስ። የጠላትን አሰራር ለማፍረስና ለመምታት እና ኤልዛቤል ይሄንን ሰማች ይላል። ነቢያቶቿ ተነኩባት፣ የሐሰተኛ ነቢያቶች ተነኩባት።
እና ምን አለች? መልእክት ላከች። መልእክት ነው የላከችው። ምንም አይነት እንቅስቃሴ አላደረገችም፣ በአካልም አላገኘችውም። ነገ በዚህ ጊዜ ነፍስን ከነዚህ እንደ አንዲቱ ነፍስ ባላደርጋት አለ። መልእክት ነው የላከችው። እና ልክ መንፈስ መሆኑን የምታውቁት ልክ ይሄ መልእክት ሲደርሰው ፈራ ይላል። ልቡ ደነገጠ። ያ ኃያል ሰው፣ ያ ገናና የሆነ ሰው፣ ምንም አይነት ነገር የማያቆመው ሰው ፈራ ይላል። ደነገጠ፣ ጉልበቱ ተብረከረከ። እና በቃ ከዚህ በኋላ አለ ሸሸ ይላል። መፍራት ብቻ ሳይሆን ስፍራውን ለቀቀ፣ ቦታውን ለቀቀ እና ሄደና ከክትክታ በታች ተቀምጦ እግዚአብሔር ሆይ እኔ ከአባቶቼ አልበልጥም፣ ስለዚህ ምን በለኝ፣ ውሰደኝ፣ ይበቃኛል። በቃ ከዚህ በኋላ ማገልገል፣ እስካሁን ያገለገልኩት ይበቃል፣ እስካሁን የተጋሁት ይበቃል። አሁን ግን ይሄንን መቋቋም አልችልም። እና እግዚአብሔር ደግሞ ገባው፣ የኃይል እጥረት እንደሆነ ገባው። ነዳጅ አንሶት ነው። አንዳንድ ጊዜ እንደዚህ እንሆናለን አይደል? ኃያል የሆንን በጣም ስንዘምር የሆነ ቦታ ግን እንፈራለን፣ እንደነግጣለን ሰዎች ስለሆንን። እና እግዚአብሔር ምን አለው? በቃ እስከ ኮሬብ የምትሄድበትን ምግብ ብላ አለ። ኮሬብ ሩቅ ስለሆነ ምግብ አበላው። 2 ጊዜ አበላውና በዛ 40 ቀንና 40 ሌሊት እየተጓዘ ኮሬብ ላይ ደረሰ። ኮሬብ የእግዚአብሔር ተራራ ነው። ኮሬብ የመገለጥ ተራራ ነው። ኮሬብ ኃይል የሚታደስበት ተራራ ነው። ኮሬብ እግዚአብሔር ሰዎቹን ያነጋገረበት ተራራ ነው። ኮሬብ የደረሰ ሰው እንደዚሁ አይመለስም። የደከማችሁ፣ ተስፋ የቆረጣችሁ፣ ውስጣችሁ ያለ አገልግሎት፣ ውስጣችሁ ያለ ጥሪ፣ በልጅነት እግዚአብሔር ያስቀመጠባችሁ ነገር አሁን ከልባችሁ ያጣችሁ፣ ራሳችሁን እስከማታውቁ ድረስ በሌላ ነገር ተለውጣችሁ የተቀመጣችሁ ካላችሁ ዛሬ ዜና አለኝ። ኮሬብ ላይ እግዚአብሔር ይመጣል። እስቲ አሜን በሉ። እግዚአብሔር ይመጣል። የተውከውን ታነሳለህ፣ የጣልከውን ታነሳለህ። ውሰደኝ ያልክ ላከኝ ማለት ትጀምራለህ። ኧረ ኢየሱስ ጌታ ነው። ኃይል አለ ዛሬም፣ ጉልበት አለ ዛሬም። አምላካችን እግዚአብሔር ኃይል የሚያድስ፣ ጉልበት የሚያድስ የማያረጅ አምላክ ነው። የማይደክም አምላክ። ደክመ ሊሆን ይችላል አምላክ፣ እግዚአብሔር ግን አይደክምም። እስቲ አሜን በለኝ። ሃሌሉያ። አይደክምም። አይዞ ኢየሱስ ጌታ። እና እግዚአብሔር ተናገረው። እና ለምን መጣ ሲል ለእግዚአብሔር ቀንቻለሁ። ቋንቋው መቀየር ጀመረ። እስቲ ውሰደኝ ሲል የነበረ ቀንቻለሁ ማለት ጀመረ። እስቲ አሜን በሉ። እዚህ ቤት ቋንቋ የሚቀይር የእግዚአብሔር መንፈስ ይመጣል። ኢየሱስ ጌታ ነው። ቋንቋ የሚቀይር፣ ንግግር የሚቀይር፣ ዴስቲኒን የሚቀይር የእግዚአብሔር ክብር ይመጣል። ለእግዚአብሔር ቀንቻለሁ። እግዚአብሔር ምን አለ? በመጣህበት መንገድ ተመለስ። እስቲ እግዚአብሔር አልጨረሰም። እስቲ አሜን በሉ። አልጨረሰም። ክትክታ በታች አይደለም ወድቀ የምትሞተው። አንተ ታላቅ እግዚአብሔር ሰው ነህ። ሰረገላ ይመጣልሃል። እስቲ አሜን። ኢየሱስ ጌታ ነው። ጨርሰሃል ያለ ሰይጣን ነው። ጨርሰሃል ያለ ዲያብሎስ ነው። አምላክ እግዚአብሔር ግን ሌላ ክብር አለኝ እያለ ኢየሱስ ክርስቶስ ጌታ ነው። እንደውም አንተ እንደሌሎቹ ነቢያት ዝም ብለህ መቃብሩ በዚህ ነው አትባልም አለው። እስቲ አሜን። ሌላ ክብር ሰረገላ ይመጣልሃል። ወገኖች እንደው እንክትክት ብላችሁ ወድቃችኋል፣ ተስፋ ቆርጣችኋል። ያንን የሚበልጥ የእግዚአብሔር የሚያድስ ጉልበት ይመጣላችኋል። ጉልበታችሁ በኃይል ይታደሳል። አምላኬ እግዚአብሔር ዛሬም ሕያው አምላክ ነው። እስቲ እግዚአብሔር ሕያው ነው በሉ። እና ፈርቶ ነበረ ታደሰ። ግን ኤልዛቤል በዚህ ውስጥ ዓላማዋ ምንድነው? አሁን በደንብ ስሙኝ። ኤልዛቤል የሐሰተኛ ነቢያትን ታሳድጋለች፣ ትቀልባለች፣ ቦታ ትሰጣለች፣ የእውነተኛ ነቢያትን ትቃወማለች። ምንድነው? እውነተኛ ነቢይ ካለ ሐሰተኛ ነቢይ ቦታ አይኖረውም። አያሰራሩ በምድራችን ላይ ብዙ ሐሰተኛ የሚባሉ
ነቢያቶች በመጽሐፍ ቅዱስም አሉ። አሁንም ይቀጥላል። የምናቆመው ነገር አይመስለኝም፣ ይቀጥላል። ማተር የሚያደርገው ግን እውነተኛ ነቢያት አሉ ወይ ነው። ሐሰተኛ ነቢያቶች ስለበዙ እውነተኛ ነቢያት የሉም ብለን ከደመደምን ነው ችግሩ። በመሰረቱ የስህተት አሰራር ሁለት ባላለው የመጀመሪያው ሐሰተኞችን መከተል ሲሆን ሁለተኛው ባላ እውነተኞችን መቃወም ነው። አንድ ሰው እውነተኛውን ከተቃወመ የሐሰት አሰራር ውስጥ ገብቷል ማለት ነው። እውነተኛ የሆኑ የእግዚአብሔር አገልጋዮችን የሚቃወም ከሆነ ሐሰተኛ አሰራር ውስጥ ገብቷል ማለት ነው። ስለዚህ መንፈስ ነው፣ አያችሁ፣ መንፈስ ነው እና በቤተ ክርስቲያን ውስጥ እንዲህ አይነት አገልግሎት ያስፈልጋል። ስለዚህ የተቀቡትን የሚያሳድድ መንፈስ ነው። የተቀቡትን የሚያሳድድ መንፈስ ነው። ዛሬ ግን አንድ ነገር እናገራለሁኝ። ጸጋችሁ የተመታ፣ አፋችሁ የተያዘ፣ ቅባታችሁና መንፈሳዊ ወኔያችሁ የተበላ የደከማችሁ በእጥፍ ቅባት ትነሳላችሁ። እስቲ እነሳለሁ የሚል አንድ ሰው አሜን ይበለኝ። ሁለተኛው የኤልዛቤል አሰራር የውሸት ክስ ነው። ፎልስ አኪዩዜሽን ነው። አንደኛ ነገሥት 21:9-10 ላይ ናቡቴን በተመለከተ በደብዳቤውም ስለ ጾም አዋጅ ንገሩ፣ ናቡቴን በሕዝቡ ፊት አስቀምጡት፣ ሁለትም ምናምንቴ ሰዎች በፊቱ አስቀምጡና እግዚአብሔርና ንጉሡን ሰድቧል ብለው ይመስክሩ፣ አውጥታችሁም እስኪሞት ድረስ ውገሩ ብላ ጻፈች። ባለፈውም ሳምንት አይተናል። ናቡቴን በጣም የሚገርም ሰው ነው እና ለውጥ ሲባል የአባቶችን ርስት አላስነካም። እስቲ አሜን። የአባቶችን ርስት አላስነካም የሚል ነው። እውነት ላይ ፍጥጥ ያለ ሰው ነው። አላስነካም፣ እንደው በገንዘብም እንደው በጉቦም እንደው በሆነ ነገር አላስነካም ማለት እና ዋሸችና እግዚአብሔርን ሰድቧል። ፎልስ አኪዩዜሽን። በደንብ ስሙኝ ይሄንን። በተለይ በአሁኑ ጊዜ በሶሻል ሚዲያ እየሰራ ያለው በጣም አደገኛና በቀላሉ የማንቋቋሙ ወይም ማትቋቋሙትና በስውር የሚሰራ፣ በቀላሉ ነው ያልኩት፣ መቋቋም ይቻላል፣ ኢየሱስ ጌታ ነው። ግን በስውር የሚሰራ አንዴ ከተነሳ ማቆም የማይቻል በአገልጋዮችና በአገልግሎታቸው ላይ እንዲሁም በቤተ ክርስቲያን ላይ የሚነሳ የሐሰት ወሬና መንፈስ ነው። አንዱ ዝም ብሎ ከእንቅልፉ ደንግጦ መጥቶ ፌስቡክ ላይ መጥቶ የተናገረውን ሸርና ላይክ እናደርጋለን እና አገልጋይን የሚሳደቡ እና የሚያዋርዱ ሰዎችን ብራቮ እንላለን፣ ቀጥል እንላለን። ያዝ በቀላሉ የሚታይ መንፈስ አይደለም። ይህንም መንፈስ በጣም ነው በመንፈሴ ያየሁት። ምናልባት ወደፊት ልናገር እችላለሁ። በጣም አደገኛ መንፈስ ነው። ስለዚህ ምንድነው ጥንቃቄ? የመጀመሪያው ነገር ዲዘርኒንግ ስፒሪት ነው። ሁለተኛው እርግጠኛ ያልሆንበትን ነገር ወዲያው ወደ ድምዳሜ አለመውሰድ ነው እና ሳታዩ ሳታመዛዝኑ በእግዚአብሔር ቃል ነገሩን ሳትመለከቱ ሳትፈትሹ ቶሎ እንዲህ ነው ብሎ መወሰን ዋጋ ያስከፍላል። ስለዚህ ምንድነው ያለውን ነገር በእግዚአብሔር ቃል ማየት ያስፈልጋል። አንዴ መንፈሱ ከወጣ ሰው ገዳይ ነው። ናቡቴን እኮ በቃ አስገደለችው። ያንን ምስኪን የሆነ ሰው፣ ተከራካሪ የሌለውን ሰው አስገደለችው። እግዚአብሔርን ሰድቧል አለች። ሁለት ነገሩ ምናምንቴዎች ናቸው። አያችሁ፣ ምናምንቴዎች ሰዎችን አቆመችና እንግዲህ መጽሐፍ ቅዱስ የሚለውን ማብራሪያውን አጥኑት፣ ጊዜ የለኝም እና ምናምንቴዎች አቆመችና አስፈረደችበት። ተወግሮ ሞተ። እግዚአብሔር ደሙን አይቻለዋል። የሚገርማችሁ ናቡቴን እኮ በጣም ይሄ እግዚአብሔር ሰው ነቢይ ምናምን የምትሉት አይደለም፣ የሆነ ምስኪን ሰው ነው። ስለ እርሻው ግን እግዚአብሔር የናቡቴን ደም እበቀላለሁ አለ እግዚአብሔር። እስቲ አሜን በሉ። ሃሌሉያ። እውነተኛ አገልጋዮችና ነቢያትን በሐሰት እውነተኛ ነቢያትን ነው ያልኩት ወገኖቼ። እውነተኛ ነቢያትን ነው ያልኩት። እውነተኛ ነቢያትን፣ እውነተኛ አገልጋዮችን፣ እውነተኛ ፓስተሮችን፣ እውነተኛ ወንጌላውያንን፣ እውነተኛ የእግዚአብሔር ሰዎችን፣ እውነተኛ ሰውንም ጭምር የግድ ወንጌላዊ መሆን የለም። ሰውን በስተት አኪውዝ ማድረግ
የጠላት አሰራር ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ምናልባት አንድ ሰው በዚህ ጉባኤ እውነት ላይ ቆሞ ነገር ግን የተፈረደበት እውነት በመስሪያ ቤት ሊሆን ይችላል፣ በተለያየ ቦታ ሊሆን ይችላል። እውነት ላይ ከመቆሙ የተነሳ ሰዎች በሱ ላይ የዘመቱበት ሰዎች ቢኖር በዚህ ጉባኤ ውስጥ እግዚአብሔር ለዛ ሰው በዚህ ማለዳ ይገለጣል። እስቲ አሜን በሉ። ሃሌሉያ። ጠብቀው። አምላክ እግዚአብሔር ያቀያይራል፣ ሽፍት ያደርጋል። ሃሌሉያ ሃሌሉያ። ሽፍት ያደርጋል፣ ማቀያየር ያደርጋል። የኋላውን ወደፊት የፊቱን ወደ ኋላ ማድረግ ይችላል። አምላክ እግዚአብሔር ትልቅ አምላክ ነው። ሌላው አምስተኛው የማን አለብኝነት መንፈስ ነው። የማን አለብኝነት መንፈስ ነው። የኤልዛቤል መንፈስ የማን አለብኝነት መንፈስ ነው። አንደኛ ነገሥት 21:7 ላይ ሚስቱም ኤልዛቤል አንተ አሁን የእስራኤል መንግስት ትገዛለህን? ተነሳ እንጀራም ብላ፣ ልብህ ደስ ይበላት፣ የእስራኤልንም የናቡቴንም የወይን ቦታ እሰጣለሁ አለችው። ማንን ነው? ባሏን። አንተ አሁን የእስራኤልን መንግስት ትገዛለህን? ምን ማለት ነው? አንተ አትረባም ማለት ነው ባጭሩ። እኔ ግን እረባለሁ፣ እኔ ግን ካንተ እሻላለሁ እና ማረገውን አቃለሁ። በጣም የሚገርማችሁ በሱ ጽሁፍና በሱ ማህተም ነው ደብዳቤ ያወጣችው። ሰውየው ቁጭ ብሎ ደብዳቤ ያወጣችና አደረገች። የማን አለብኝነት መንፈስ ነው። አንድ በጣም የሚገርም ቃል አለ። አንደኛ ነገሥት 21:25 ላይ በእግዚአብሔር ፊት ክፉ ለመስራት ራሱን እንደሸጠ ሚስቱም ኤልዛቤል እንደነዳችው ይላል። እንደ አካብ ያለ ሰው አልነበረም ይላል። ሚስቱ ምን እንዳለችው? ሚስት ትረዳለች እንጂ አትነዳም ማለት ነው። ባሏ ላይ ቢላ የምትወረውር ሚስት የበዓል መንፈስ እንዳለባት በመንፈስ ቅዱስ ኃይል ማረጋገጥ ያስፈልጋል። ምናልባት ማለት ነው። እኔ አሁን ስለ መንፈስ ነው እያወራ ያለሁት። ልቀቁኝ። ስለ መንፈስ ነው እያወራ ያለሁት። ባሏ ላይ ቢላ የምትወረውር ማለት ነው። እና ባል ሚስት ከውጭ ስትገባ መቀመጫ የሚቀይር ሰው ማለት ነው። ባል ሚንቀጠቀጥ ባል ማለት ነው። በቃ ወረደችብኝ የሚል ቦታ የሚቀይር አፉ ሚንተባተብ ባል ካለ ተጽዕኖ ውስጥ ነው። እሷም መንፈሱ ይዟታል፣ መመታት አለበት። እስቲ አሜን በሉ። እንዴ መጣችልኝ ብዬ ነው እንጂ የምቀበለው። እስቲ አሜን በሉ። ገና በር ስታንቀሳቀስ ውስጥ ብጥብጥ የሚል ከሆነ መንፈሱ ነው። መንፈሱ ነው። ወታደር አይደለም የመጣው፣ ፖሊስ አይደለም የመጣው፣ ሚስት ናት። ሚስት ቤቱ ስትገባ ይታወቃል መንፈሱ። በደንብ አዳምጡ። ዝም ብዬ በግምት አይደለም። ይታወቃል መንፈሱ። ብጥብጥ የሚል ከሆነ በቃ እሷም ደግሞ በኃይል የምትናገር አንገሯን መቆጣጠር የማትችል የሆነ ነገር ሲናገር ቢላ ዡ ቢላ የሚያስወረውራው ምንድን ነው? ይሄ መንፈስ አይደል? እስቲ መንፈስ ነው በሉ። እሺ መንፈስ ነው። ለማንኛውም ተስማማችሁም አልተስማማችሁም መንፈስ ነው። መንፈስ ነው። ነፍሰ ገዳይ መንፈስ ነው። የመናፍስት አሰራር በተለያየ መልክ ማኒፌስት ሊያደርግ ይችላል። በደንብ ስሙኝ። አጋንንት ገብቶባታል ማለት ላይሆን ይችላል። ለምሳሌ ጴጥሮስ ጋር ኢየሱስ ጋር እያወሩ ጴጥሮስ ምን አለ? ይሄ አይሁንብህ ንግግር አይደል? ኢየሱስ ምን አለው? አንተ ሰይጣን። አያችሁ፣ ዲዘርኒንግ መንፈስ ማለት ይሄ ነው። ማን ነው እየተናገረ ያለው? ማይኩን የተቆጣጠረው ማን ነው? የሆነ ነገር ተናግረ አንተን ዲስትሮይ የምታረግ ከሆነ አትቀበላት። ባልም የሆነ ነገር ተናግሮሽ ልብሽን ብትን የሚያረግ ከሆነ ያ ከአጋንንት ነው። መጽሐፍ ቅዱስ ምን ይላል? መራራ ቅናትና አድመኝነት ቢኖርባችሁ በዚህ አትመኩ፣ ይህ መንፈስ ከምድር ነው፣ ከስጋ ነው፣ ከአጋንንት ነው ይላል። እሺ ምን ላድርግ? የእግዚአብሔር ቃል ነው። ኢንተርቴን አይደረግም። በጣም በቃ ዛሬ ቤት ስገባ
በቃ ድራሹን ነው ማጠፋው ብላ ሚስት ምትሄድ ባልም ሲገባ በቃ ዛሬ ድራሿን ነው ማጠፋ ብሎ ከገባ መንፈሱን ይመርምር። የማን አለብኝነት መንፈስ ነው። ሚስቱም ኤልዛቤልን እንደነዳችው ይላል። እና እንዲህ አይነት ነገር በቃ አንገር መቆጣጠር የመጀመሪያው የሚያስፈልገው ንስሐ ነው ዛሬ። አሜን። ጌታ ሆይ ለባሌ የመርበትበት ምክንያት ስለሆንኩኝና መንፈሱ እኔ ላይ ስለሰራ ይቅር በለኝ። ይሄ መገሳጸጽ ይሄንን ለምን አደረግሽ ይሄንን ለምን አደረክ እንባባላለን፣ ምንም ችግር የለም። ከዛ አልፎ ግን ቢላ የሚያስነሳ ከሆነ ነው እያልኩ ያለሁት። ይሄ መንፈስ መመታት አለበት። እስቲ አሜን በሉ። እሺ ክብር ለጌታ ለኢየሱስ ይሁን። በባልም በሚስትም ውስጥ ይሄንን እናየዋለን። በጣም አንድ የሚደንቀኝ ቃል አለ አንደኛ ጴጥሮስ 3:7 ላይ እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ ይልና ጸሎታችሁ እንዳይከለከል አብረው ደግሞ ሕይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው ይላል። ባሎችን ሚስቶችን እንዲያከብሩ ይናገራል። ምን እንዳይል ይላል? ጸሎታችሁ። ይሄን ቃል በጣም ነው የምፈራው። ሚስቴን አስለቅሼ እኔ እዚህ መጥቼ ባመልክና ባገለግል አለቀ እኮ። ሰማይ እኮ ቆልፈዋለች። በቃ ማንም አይከፍተው እና እንባ ካለ ሐዘን ካለ መጀመሪያ መጨረስ አለብን። ሰማይ ዝግ ነው የሚለው መጽሐፍ ቅዱስ። ጸሎታችሁ ምን አይል እንዳይከለከል። እኔ ማንም ከሚጭንብኝ ሚስቴ ከቤት ጌታ ይባርክ ስትለኝ አለቀ በቃ። አንዳንዴ ይመለሳል። ተመልሼ አረጋግጬ ነው የምወጣው። ሰላም ነው አገሩ፣ ሰላም ነው ልቁም፣ እንዴት ነው? ይኸው ምስክር ኢየሱስ ጌታ። እስቲ አሜን በሉ። እንደዛ ቡናችሁ ስትወጡ መንፈስ እናንተ ላይ ይመጣል። የጌታ ስም የተባረከ ይሁን። ስለዚህ የማልናለ ማኒፑሌሽን ስፒሪት ነው፣ የኮንትሮል ስፒሪት ነው የኤልዛቤል መንፈስ። አምስተኛው ይሄ ነው። የመጨረሻውን ሐሳብ እንመልከት። ታዲያ ሁሉ የዘረዘርከው እንዴት እንምታው ነው አሁን አይደል አላላችሁ? ዝርዝሩ በዛ አይደል? ያው መካከል ላይም እየመታን ነው አይደል? እየመታን እኮ ነው። ኢየሱስ ጌታ ነው። እየተገለጠ እየተመታ ነው። ከሰው መንፈስ ላይ ከሰው አእምሮ ላይ እየተመታ ነው። ከአስተሳሰብ ላይ እየተመታ ነው። እንዴት እንምታው ስንል ሶስት ነገሮችን ቶሎ እናገራለሁ። አንደኛ በንስሐ ነው። ትሩ ሪፔንተንስ። ራዕይ ምዕራፍ 2 ቁጥር 21 ላይ ንስሐ እንድትገባ ጊዜ ሰጠኋት፣ ከዝሙቷ ንስሐ እንድትገባ አልወደደችም። እና ካልወደደችስ ምን አረጋለሁ? በታላቅ መከራ መታታለሁ፣ በአልጋ ላይ እጥላታለሁ። ከእርሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ፣ ልጆቿንም በሞት እገድላለሁ ይላል። ልጆች የሚለው እዚህ ቦታ ላይ ከተሳሳትኩኝ ታስተካክሉኛላችሁ። እቤት የምታሳድጋቸው ልጆች ሳይሆን እዛ ቸርች ውስጥ ያፈራቻቸው ልጆች አሉ፣ የሷም መንገድ የሚከተሉ ኢቭን ኢፍ አገልጋዮች ናቸው። አገልጋዮችን የምታሰስን ስለሚል እግዚአብሔር ምንድነው የሚለው? የእግዚአብሔር ቃል ምንድነው የሚለው? በሞት እገላቸዋለሁ። እኔ ነኝ ያልኩት። ይሄ አዲስ ኪዳን ብሉይ ኪዳን ነው? ብሉይ ኪዳን ነው ወይ? አዲስ ኪዳን ነው። በሞት እገላቸዋለሁ ይላል የሰራዊት ጌታ እግዚአብሔር፣ የእግዚአብሔር ልጅ ኢየሱስ። ስለዚህ አንድ ከጋብቻ ውጪ አንድ ሴት ጋር ሄደ ዝሙት አድርገ መተ ሁለተኛውን ለማድረግ በመኪና እየሄድክ ከሆነ ከሌላ ሴት መኪናው ያልተገለበጠው እግዚአብሔር እድል ስለሰጠ ነው። ጊዜ ምን አደረኳ? ሰጠዋት። እድል የሰጠን ጌታ ስሙ ይባረክ። ኤልዛቤል ንስሐ አልገባችም። ምንድነው የሆነችው? ተፈጥፍጣ ሞተች ይላል። አለቀ በቃ። ሌላ ነገር ነው የምታስበው። ሌላ አመፃ ነው የምታስበው። እና ሌላ እዩ ሲመጣ ምን አለች? ገብታ ተኳኳለች ይላል። በጣም የሚገርማችሁ እሱ ጦር መሳሪያ ሰይፍ ምናምን ይዞ ነው የሚመጣው። እሷ ደግሞ ሌላ መሳሪያ አላት። አያችሁ? እንደውም
ዝም ብላ እኮ ሁለተኛ ብርጌድ ውጣ ብትል እኮ ይወጣል እኮ። ከሁለተኛ ብርጌድ እኔ ይሻለዋለሁ ብላ እሷ ውስጥ ያለው መንፈስ ግን እዩ። በጣም የሚገርመው እዛ ቦታ ላይ ምንድነው ጌታውን የገደለ ዘምሪ ወይ ሰላም ነውን? እግዚአብሔር ይመስገን አላለም። እሺ አሜን ነው። ኢየሱስ ጌታ ነው። ከመናፍስት ጋር አያወራምና ምንድነው ያደረገው? ከኔ ጋር ማን ነው ያለው አለ። እሺ አሜን በሉ። እሺ አሜን በሉ። እንዲህ የሚል ሰው ያስፈልጋል። ለጠላት ጊዜ የማይሰጥ ጠላትን የማያሳድር ሰው እግዚአብሔር እዚህ ቤት ይፈልጋል። አጋንንትን የማያሳድር ሰው እግዚአብሔር ይፈልጋል። የጌታ ስም የተባረከ ይሁን። እሷን ከገደለ በኋላ ነው ቁጭ ብሎ በላ ጠጣ የሚል። ቁርጥ ከዛ በኋላ ነው፣ ክትፎ ከዛ በኋላ ነው፣ ኑሮ ከዛ በኋላ ነው አለ። ኢየሱስ ጌታ ነው። አዎ የእግዚአብሔርን በቀል ከተበቀልኩ በኋላ ነው ማርፈው። እስቲ አሜን በሉ። የጌታ ክብር መጣ እዚህ ቤት። ኢየሱስ ጌታ ነው። ኢየሱስ ጌታ የማርፈው የምቀመጠው ስቴብል መሆነው የኢየሱስ ክርስቶስ ስም በዚህ ከተማ ላይ በክብር ሲውለበለብ ሳይ ብቻ ነው። መቼ ታቆማለህ ለሚሉኝ መልሴ ይሄ ነው። ኢየሱስ ክርስቶስ ጌታ እንደሆነ ዓለምና ምድር እስኪያውቅ ድረስ የጌታ የኢየሱስ ስም እስኪከብር ድረስ እስቲ አሜን በሉ። የጌታ የኢየሱስ ስም ተከበረ ተብሎ እንደተጻፈ እስቲ ለጌታ ክብር አምጡ። ይሄ ስም ይክበር፣ ይክበር። ኢየሱስ ይክበር። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ምግቡ ራሱ አይጣፍጥህምና የበቃ ክትፎ ሁሉ አይጣፍጥህም። የአምላክ በቀል ውስጥ እያለ የእግዚአብሔር ጥሪ ውስጥ እያለ እግዚአብሔር ጠዋት እየተናገረ ማታ እየተናገረ ስትተኛ እየተናገረ ስትነዳ እየተናገረ ምንም ነገር ደስ ሊል አይችልም። ኢየሱስ ክርስቶስ ጌታ ነው። ጃምላኬን የእግዚአብሔርን በቀል እስክበቀል ድረስ አላርፍም። እስቲ አላርፍም በሉ። እስቲ አላርፍም በሉ። ስለዚህ ንስሐ ነው። ኤልዛቤል ንስሐ አልገባም ማለች፣ ሞተች፣ ተፈተፈተች። አካብ ንስሐ ገባ። አይገርምም? መጽሐፍ ቅዱስ አንደኛ ነገሥት 21:19-22 ኤልያስ መጣና ናቡቴ በተገደለ ጊዜ እግዚአብሔር እንዲህ ይላል፣ ገድለህ ወረስከውን ብለህ ንገረው። ደግሞም እግዚአብሔር እንዲህ ይላል፣ ውሾች የናቡቴን ደም በላሱበት ስፍራ ያንተን ደም ደግሞ ውሾች ይልሱታል ብለህ ንገረው። አካብም ኤልያስን ጠላቴ ሆይ አገኘኸኝን አለው። እርሱም እንዲህ ብሎ መለሰለት፣ አግኝቻለሁ። በእግዚአብሔር ፊት ክፉ ለማድረግ ራስን ሸጠሃልና እነሆ ክፉ ነገር አመጣብሃለሁ፣ ፈጽሞም እጠርግሃለሁ። በአካብም በእስራኤል ዘንድ የታሰረውን የተለቀቀውን ወንድ ሁሉ አጠፋለሁ። በስራም አስቆጥተኛልና እስራኤልንም አስተሃልና ቤት እንደ ናባጥ ልጅ እንደ ኢዮሮብዓም ቤት እንደ አኪያ ልጅ እንደ ባኦስ ቤት አደርገዋለሁ የሚል ቀጭን መልእክት መጣበት ከእግዚአብሔር። በጣም የሚገርም ነው። ይሄንን ቃል ሳነብ በቃ ማንበቡን ራሱ አቆምኩኝ። አካብም ይህም ቃል በሰማ ጊዜ ልብሱን ቀዶ ገላውን ማቅ አለበሰ፣ ጾመም በማቅ ላይ ተኛ፣ ቅስስ ብሎ ሄደ። ደግሞም አካብ በፊቴ እንደተዋረደ አየህን? በፊቴ የተዋረደ ስለሆነ በልጁ ዘመን በቤቱ ላይ ክፉ ነገር አመጣለሁ እንጂ በእርሱ ዘመን ክፉ ነገር አላመጣም የሚል የእግዚአብሔር ቃል ወደ ቴስቢያዊው ወደ ኤልያስ መጣ። ቤቱ ሳይደርስ ሊሆን ይችላል። ኢየሱስ ጌታ ነው። አቤት የእግዚአብሔር ምሕረት! አቤት የእግዚአብሔር ምሕረት! የእግዚአብሔር ምሕረት! ስንት ጊዜ ማረን፣ ስንት ጊዜ ተሸከመን፣ ስንት ጊዜ ይቅር አለን፣ ስንት ጊዜ እድል ሰጠን፣ ስንት ጊዜ ቀጥላል። የጌታ ምሕረት! እኔ ያው እንደ ሰው ስለሆነ ይሄን ሰውዬ አላልፈው እንደ ሰው። እናንተም ኧረ ጌታዊ እንደው የሆነ ነገር እንኳን አቅምሰው አትሉም እንዴ? ሰው አስገድሉ። ግን ወዲያው ኤልያስ ወደ ቤቱ ከመምጣቱ በፊት የእግዚአብሔር ድምፅ በፊቴ ተወርዷልና። አንድ የበደለ ሰው በድሎ አሳዝኖ ከናንተ ዞር ብሎ እቤት ገብቶ ምን እንደሚያደርግ አታውቁም። አምላኬ ብሎ ከወደቀ የቅድሙ ፋይል ተቀይሯል።
እስቲ አሜን በሉ። እስቲ አምላኬ መሐሪ ነው፣ መሐሪ ነው፣ መሐሪ ነው። ለመሐሪነቱ ምስጋና ይገባል፣ ጭብጨባ ይገባል። መሐሪ ነው፣ መሐሪ ነው። ምህረት ምን እንደሚያደርግ ታውቃላችሁ? ቀላል ነገር እኮ አይደለም። ልክ ሞት መጣና ሊያጠፋ ጠፋለሁ ሲል ልክ እሱ ልብሱን ቀዶ ቅስስ ብሎ ሄደ ይላል። በቃ ልቡ እንክት ነው ያለው። በድያለሁ፣ ሲጀመር እቺ ሴትዮ ናት እንጂ የሚል ይመስለኛል። በቃ እሷ ናት እዚህ ጉድ ያስገባችኝ ብሎ ልክ ሲዋረድ በጣም የሚገርም ነው። የሞት ቤቱ የደረሰ ሞት መንገድ ቀይሮ ሄደ። ስንት ሞት አለፈሽ? እስቲ አሜን በ ስንት ሞት አለፈ። ኢየሱስ ጌታ ነው። በንስሐ ክብር ለኢየሱስ ይሁን። የደከማችሁ ተስፋ የቆረጣችሁ ኃጢአት ይዞኛል ያላችሁ በጣም በቃ ሰው እንዲሰማው እንኳን በጣም የሚያስቀይም ነገር ውስጥ ነው ያላችሁ አምላኬ እግዚአብሔር መሐሪ አምላክ ነው። እውነተኛዋን ንስሐ ግን መግባት ያስፈልጋል። ደባብሶና ቀባብቶ ሳይሆን እውነተኛዋን ንስሐ በቃ አምላክ ቀየረ ማለት ኢየሱስ ክርስቶስ ጌታ። ሁለተኛው መለየት ነው። ምናልባት በእንግሊዝኛ ስጽፍ አሳስቸው ሊሆን ይችላል። አንደኛ በንስሐና ትሩ ሪፔንታንስ ነው። ሁለተኛው በመለየት ነው። አቮይድ ሪሌሽንሺፕ እና በመለየት የሚለውን በተለይ ያዙልኝና አንድ ጥቅስ ልናገር። ሁለተኛ ነገሥት 9:1-3 ነብዩም ኤልሳዕ ከነቢያት ልጆች አንዱን ጠርቶ እንዲህ አለው፣ ወገብን ታጥቀ ይህን የዘይት ማሰሮ በእጅ ያዝ፣ ወደ ሬማት ዘገለዓድም ሂድ። በዚያም በደረስክ ጊዜ የናሜሲን ልጅ የኢዮሳፍጥን ልጅ ኢዩን ታገኘዋለህ። ገብተህም ከወንድሞቹ መካከል አስነሳው፣ ወደ ጓዳም አግባው። እስቲ አሜን። እና ኢዩ ከመኳንንቶች ጋር ነበር የተቀመጠው። እና እግዚአብሔር ምን አለው? ኧረ ኢየሱስ ጌታ ነው። ኢዩ አያቅም፣ መኳንንቶች ናቸው ይላል፣ ኃያላን ናቸው። ቁጭ ብሎ ሲያወራ የእግዚአብሔር ድምፅ መጣና ምን አለው? ና ወደ ጓዳ ግባ አለው። ተለይ ከነዛ ከሚያወሩ ተለይ። እና እነዚህ ሰዎች መኳንንት ናቸው፣ ግን ነብይና እብድን አይለዩም። መልእክት ይዞ ሲመጣ ምን አሉ? ይሄ እብድ ምን አለ አላሉትም? ልክ ሲወጣ ነብይና እብድ አይለዩም። ከዛ በኋላ ነው አይምሯቸው የተቀየረው ማለት ነው። እና ገባ፣ ኢዩ ወደ ጓዳ ገባ። ኢየሱስ ጌታ ነው። ጓዳ እስክትገባ ድረስ ብቻ ነው። ጓዳ ስትገባ ቅባት ይዘህ ትወጣለህ። እስቲ አሜን በላይ። ኃይል ይዘህ ትወጣለህ። መኮንን ሆኖ ገባ፣ ነብይ ሆኖ ወጣ፣ ንጉሥ ሆኖ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ያው ከእግዚአብሔር ጋር ተነካክቶ ወጣ። የእግዚአብሔር ቅባት አገኘው፣ የእግዚአብሔር ክብር አገኘው። የእግዚአብሔር የአምላካችን ስም የተባረከ ይሁን። እና መለየት ቅባት ያመጣል። መለየት የቅባት መንፈስ አብሮ ከሚያሾፉ ጋር አያሾፍም። የሚገርም ነው። የጌታ ስም የተባረከ ይሁን። የጌታ ስም የተባረከ ይሁን። የጌታ ስም የተባረከ ይሁን። እንደገቡ የማይወጡ ሰዎች እዚህ ቤት አሉ። እስቲ አሜን በሉኝ። ሃሌሉያ። እንደገቡ የማይወጡ ሰዎች አሉ። እንደገቡ የማይወጡ ሰዎች አሉ። ቅባት ይዘው፣ ኃይል ይዘው፣ ሃሌሉያ፣ መፍትሄ ይዘው፣ ለምድር የሆነ በረከትና አጀንዳ ተሸክመው ከሰራዊት ከእግዚአብሔር ራእይ ተቀብለው። ኢየሱስ ጌታ ነው። እሱ አያቅም። ከዘመናት በፊት እግዚአብሔር ፕሮግራም ሰርቶበታል። እስቲ አሜን በሉ። አንዳንድ ሰው የሆነ መስሪያ ቤት ስራ እየሰራ ነው። የእግዚአብሔር ፕሮግራም ኦልሬዲ እሱ ላይ አልቋል። እስቲ አሜን በሉ። ኢየሱስ ጌታ ነው። እግዚአብሔር ከተናገረ ፕሮግራም ጋር የምትገናኝበት ዘመን ነው። እግዚአብሔር ካለው ጋር ከተናገረው ጋር እሰራብሻለሁ ካለ፣ እጠቀምብሻለሁ ካለ፣ በልጅነት ከተናገረሽ ከእግዚአብሔር ሐሳብ ጋር የምትገናኝበት ጊዜ ይሄ ነው። ኢየሱስ ጌታ ነው። የመጨረሻው የኤልዛቤልን መንፈስ ለመምታት ምን ያስፈልጋል? ቅባት። ቅባት ምን ማለት ነው? የእግዚአብሔር ኃይል፣ የመንፈስ ቅዱስ ኃይል ማለት ይሄ መቀባት ምን የሚለው ለምን አስፈለገ? ሂደ በቃ ምታት አይልም እንዴ አይደል? ሂደ ምታት እኮ ማለት ዘይት ተሸክሞ
አሁን የቅባቱ የዘይቱ ጉዳይ አይደለም። በዘይቱ ውስጥ ነብይ አረጋዋለሁ የሚል የእግዚአብሔር ቃል አለበት። እሱ ቃል ልክ ሲወድቅበት ሰውየው ተቀየረ። እስቲ አሜን በሉ። እስቲ አሜን በሉ። ይሄ ቅባት መጥቶ ይገላግለን። እስቲ አሜን በሉ። የዴሊቨረንስ በቤተ ክርስቲያን ውስጥ የዴሊቨረንስ ጸጋ ያስፈልጋል። መናፍስትን የመለየት የጸጋ ስጦታ ያስፈልጋል። አጋንንቶችን ለመምታት የእግዚአብሔር ቅባት መንቀሳቀስ አለበት። አጋንንት ጋር አብረን ማምለክ የለብንም። የተጣለ ነው። እሳት ወጣ በልታለች ተብሎ ተጽፏል። ኢየሱስ ጌታ ነው። እግዚአብሔር ክብር ላልሰጠው ነገር ክብር አልሰጠም። የዘመናት ጠላቶች ነን። እስቲ አሜን በሉ። የዘመናት ጠላቶች ነን። የጌታ ስም የተባረከው። ቅባት ምን እንደሚያደርግ ተናግሬ ልጨርስ። ቅባት ሲነካው በቀል ጨመረበት። እበቀል ዘንድ ይላል። በጣም የሚገርም ነው። እበቀል ዘንድ ይላል እና የበቀል መንፈስ መንፈሱ ሲገባው በቀል ውስጡ ገባ። አንደኛ። ሁለተኛ ፈጣን አደረገው። ቅባት ያፈጥናል። እስቲ አሜን በሉ። ያፈጥናል። የእግዚአብሔርን ሐሳብ ለመፈጸም የሚያፈጥን የእግዚአብሔር ቃል ምን ይላል? በኢዮርብዓም ላይ እዚህ ቦታ ላይ ከስር ሲናገር ከዛ በላይ ምን ይናገራል? ፈጥነውም ይላል። ፈጥነውም እዩ ነግሷል ብለው ልብሳቸውን አስቀመጡበት። በቃ እግዚአብሔር ካንተ ጋር ጉዳይ ከጀመረ ላንተ ራእይ አጠገብ ከመሆን ውጪ ቅድም እብድ ብለን ነበር፣ ይቅር በለን፣ አንተም ነብይ ነህ እሱም ነብይ ነው ብሎ ቋንቋቸውን ቀየሩ። ቋንቋ የሚያስቀይር የእግዚአብሔር ክብር ይመጣል። ኢየሱስ ጌታ። ፈጣን ያደረገው ሰረገላው ላይ ወጣ ይላል። ሰረገላው ላይ ወጣ። ሌላው ቅባት ምን ያደርጋል? መንፈሳዊ ጭከናና ቆራጥነትን ያመጣል። በቃ ወደ ኋላ እንኳን ማየት አልቻለም ወገኖች። የእግዚአብሔር ሐሳብ ያከንፈዋል። ሰረገላው ላይ መጀመሪያ ኢዮራምን ልጇን አገኘው፣ መታው፣ ወጋው ይላል። ኢየሱስ ጌታ። በቀስት ወጋው ይላል። ኢየሱስ ጌታ ነው። ትውልድን የሚበላ መንፈስ ዛሬ የተወጋ ይሁን በጌታ በኢየሱስ ስም። የተወጋ ይሁን በናዝሬቱ በኢየሱስ ስም። የተወጋ ይሁን። ወጋው ይላል። ከዛ አካዚያስ ሊያመልጥ ሲል እሱንም ወጋው። ውጉት አለ። ወይ ይወጋል ወይ ያስወጋል። እስቲ አሜን በሉ። ቅባት ያለበት ሰው እንደዚህ ነው የሚሆነው። የጠላትን ጉልበት ይመታል። ክብር ለኢየሱስ ይሁን። ሌላ የማይታለል ሆነ። ማኒፑሌሽን እሱ ላይ አይሰራም። ሰላም ነውን ስትላት ማን ነው ከኔ ጋር? እስቲ አሜን በሉ። ቆራጥ ነው። ኢየሱስ ጌታ ነው። እና መንፈሳዊ ቅናት ከተተበት። የመጨረሻው ቅባት ምንድነው የሚያደርገው? አንድም ሳይቀር የጠላትን መሰረት የአካብን ቤት ትመታለህ አይደል ያለው? ኤው ሰብስቦ ነው የጨረሳቸው። ሰብስቦ የሚመታ መንፈስ። እስቲ አሜን በሉ። ሰብስቦ የሚያድን የሚድኑትን የሚያድን የእግዚአብሔር መንፈስ በዚህ ቤት በኢየሱስ ስም ይውደቅ። ለጌታ ከፍ ያለ ክብር ስጡ። ክብር ምስጋና አምልኮ ይሁንለት። አምልኮ